Başlamak. Anlatalım. Tıra, tıra, tıra. Alem hulun hayat. Tıra, tıra, tıra. ሃይ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ሚስ ብሩክታዊት እባላለሁ። ደህና ናችሁ ልጆችዬ? እንግዲህ ይሄ ፕሮግራም ብርሃናችሁን አብሩ፣ ብርሃናችሁ ይብራ የሚል ፕሮግራም ነው። ብርሃናችሁን ለዓለም ሁሉ ማብራት እንዳለባችሁ በዚህ ፕሮግራም እንዴት አድርጋችሁ እንደምታበሩ ምንማር ይሆናል። እንግዲህ በዚህ ሳምንት ብርሃናችሁን ትምህርት ቤት፣ ቤተክርስቲያን ስትሄዱ፣ ሰፈር ውስጥ ከወላጆቻችሁ ጋር ስትሆኑ ብርሃናችሁን በሰው ሁሉ ፊት እንድታበሩ አደራ። እሺ እንዳትረሱ። ብርሃናችሁን ደግሞ እንዴት ነው የምታበሩት? በመታዘዝ፣ ለሰው ፍቅር በመስጠት፣ ሰዎችን በማክበር ብርሃናችሁን ታበራላችሁ። እሺ ይሄ የክርስቶስ ብርሃን ነው። እሺ ልጆችዬ፣ እንግዲህ ባለፈው ሳምንት የተማርነው ከ1 እስከ 5 ነው አይደለ? እስቲ 1 2 3 የሚለውን አብረን እንቁጠር። 1 2 3 4 5። በጣም ጎበዞች። ዛሬ ደግሞ ከ6 እስከ 10 ድረስ ያለውን በእግዚአብሔር ቃል አስተምራችኋለሁ። እሺ አብረን እንቁጠር። 6 7 8 9 10። አያችሁ፣ 10 ጣታችሁ እንደዚህ ታደርጋላችሁ። 10 ሲሆን እንደዚህ ይሆናል ማለት ነው። ስለዚህ ባለፈው ይሄን ሳምንት ተምረናል። ይሄንን ደግሞ የተማርንበትን ቪዲዮ ማየት የምትፈልጉ ከሆነ ከዚህ ቀጥሎ ያለውን ቪዲዮ ገብታችሁ እዩ። እሺ ዛሬ የምንማረው ግን ከ6 እስከ 10 ያለው ነው። ወደ ትምህርታችን እንሂድ። እሺ ልጆችዬ፣ 6 ቁጥር ሲነሳ ምን ትዝ ይላችኋል? መጽሐፍ ቅዱስ ላይ ምንድነው ትዝ የሚላችሁ? ጎበዝ ልጆች፣ የእግዚአብሔር የጦር ዕቃ የሚባለውን ታውቃላችሁ? ቃሉን ስትማሩ የምትማሩት የእግዚአብሔር ጦር ዕቃን ልበሱ ይላል የእግዚአብሔር ቃል። እነሱ ደግሞ ምን እንደሆኑ አንድ ባንድ ነግራችኋለሁ። እሺ ወገባችሁን የእውነት ቀበቶ ታጠቁ ይላል። ወገባችሁን የእውነት ቀበቶ ታጠቁ። ቀበቶ ታውቃላችሁ አይደለ? ጎበዝ ልጆች። ስለዚህ የእውነት ቀበቶ ማለት እውነት ተናገሩ ማለት ነው። ይሄ ማለት እውነት እንድንናገር የሚያስተምር ነው። ስለዚህ ወገባችሁን በእውነት ቀበቶ ታጠቁ። እስቲ ሁላችሁም ታጠቁ አንዴ። ታጠቁ ጎበዞች። ወገባችሁን የእምነት ቀበቶ ታጠቁ። የጽድቅ፣ ሁለተኛው ደግሞ የጽድቅ ጥሩር ልበሱ። ጥሩር ታውቃላችሁ? ጥሩር ማለት እዚህ ጋር የሚለበሰው ልብስ ነው። እሺ እነዚህ ወታደሮች ከተመለከታችሁ እዚህ ጋር የሚለብሱት ነገር አለ አይደለ? ጎበዝ ልጆች፣ እሱ ማለት ነው ጥሩር ማለት። ስለዚህ የጽድቅን ጥሩር ልበሱ። ጽድቅ ማለት ደግሞ ምን ማለት ነው ታውቃላችሁ? ጽድቅ ማለት እውነት ወይም ንጹህ ማለት ነው። እግዚአብሔር ጻድቅ ነው እንላለና ምን ማለታችን ነው? እግዚአብሔር ንጹህ ነው። ምንም አይነት ውሸት፣ ምንም አይነት ኃጢአት፣ ምንም አይነት ነገር እግዚአብሔር ዘንድ ክፋት የሆነ ነገር የለም። እግዚአብሔር ንጹህ ነው። ንጹህ ነገር ታውቃላችሁ? ነጭ፣ ለምሳሌ ወተት በጣም ነጭ ነው አይደለ? ንጹህ ነው። ደግሞ ውሃም ስናይ ንጹህ ውሃ እንላለና ልክ እንደዛ ንጹህ ማለት ነው። እሺ ጽድቅ ማለት። ስለዚህ እናንተም ንጹህ የሆነ ነገር ልበሱ። ማንነታችሁ፣ ባህሪያችሁ፣ መልካምነታችሁ ንጹህ ይሁን ማለት ነው። እሺ የጽድቁን ጥሩር ልበሱ። ከዛስ የሰላም ወንጌል ደግሞ ተጫሙ ይላል። ጫማችሁን የሰላም ወንጌል ተጫሙ። የሰላም ወንጌል ማለት በምትሄዱበት ቦታ ሁሉ የእግዚአብሔርን ቃል፣ የእግዚአብሔርን ወንጌል ይዛችሁ ትሄዳላችሁ ማለት ነው። እሱን ጫማ ካደረጋችሁ ወንጌል ነው ይዛችሁ የምትሄዱት ማለት ነው። ስለዚህ የሰላምን ወንጌል ተጫሙ ይላል። ጫማችሁን ሰላም፣ ወንጌል ደግሞ ሰላም ነው ልጆችዬ፣ ጎበዞች። ስለዚህ የሰላምን ወንጌል ተጫሙ ይላል። እሺ አራተኛ ደግሞ የእምነትን ጋሻ ያዙ ይላል። የእምነት ጋሻ ታውቃላችሁ? ጋሻ ማለት እዚህ ጋር የሚደረገው እንደዚህ የሚከላከሉበት ማለት ነው። ለምሳሌ ቀስት ቢወረወርባቸው ወይ የሆነ ነገር ቢወረወርባቸው ነው የሚከላከሉበት፣ እንደዚህ የሚከላከሉበት ነው። እሱን እዚህ ጋር አሳያችኋለሁ። እሺ ስለዚህ የእምነትን ጋሻ ያዙ ይላል። እምነት ደግሞ ታውቃላችሁ? ማመን፣ እግዚአብሔርን ማመን፣ እግዚአብሔር እንደሚያደርግልን፣ እግዚአብሔር እንደሚሆንልን፣ የምንፈልገውን ነገር እግዚአብሔር እንደሚሰጠን ደግሞ በጌታ በኢየሱስ ክርስቶስ ማመንም ጭምር ነው። እሺ ስለዚህ የእምነትን ጋሻ
ያዙ ይላል። እስቲ ያዙ የእምነት ጋሻ። ጎበዝ ልጆች። ከዛ ደግሞ የመዳንን ራስ ቁር ልበሱ ወይም አድርጉ አጥልቁ ይላል። የመዳንን ራስ ቁር። የራስ ቁር ታውቃላችሁ? ራስ ማለት ይሄ ነው አይደለ? የራስ ቁር ማለት ደግሞ እዚህ ጋር የሚደረገው ጎበዞች። አዎ እዚህ ጭንቅላት ላይ የሚደረጉ ወታደሮች ጭንቅላታቸው ላይ የሚያደርጉት ማለት ነው። የመዳንን ራስ ቁር ልበሱ ማለት ደግሞ መዳን ደግሞ በክርስቶስ ኢየሱስ ያገኘነው ድነት አለ፣ መዳን አለ። ባለፈው አስተምሬያችኋለሁ። በክርስቶስ ኢየሱስ ድነናል ብለናል አይደል? ስለዚህ እሱን ደግሞ ግንባራችሁ ላይ አድርጉ። ስለዚህ ማንም ሰው ከሩቅ ቢያያችሁ ራሱ ያውቃችኋል። እነዚህ በክርስቶስ ኢየሱስ የዳኑ ናቸው ይላችኋል። ስለዚህ እሱን አድርጉ ይላል እግዚአብሔር ቃል ማለት ነው። ከዛ ስድስተኛ የመንፈስን ሰይፍ። የመንፈስን ሰይፍ ያዙ። ሰይፍ ታውቃላችሁ? እንደዚህ የሚሉበት ማለት ነው። ስለዚህ የመንፈስን ሰይፍ ያዙ። ይሄ ደግሞ ጠላትን የምንዋጋበት ነው። ለምሳሌ ሰይጣን ቢመጣ፣ ጨለማ ቢመጣብን፣ የሚያስፈራ ነገር ቢመጣ በእግዚአብሔር ቃል እንዋጋለን ማለት ነው። እሺ፣ በእግዚአብሔር ቃል እንዋጋለን። ስለዚህ የመንፈስን ሰይፍ ያዙ። የእግዚአብሔር የጦር ዕቃ የሚባሉትን አንዴ እንድገማቸው። ወገባችሁን የእውነት ቀበቶ ታጠቁ። 1 የጽድቅን ጥሩር ልበሱ። 2 የሰላምን ወንጌል ተጫኑ። 3 የእምነትን ጋሻ ያዙ። 4 የመዳንን ራስ ቁር አድርጉ። 5 የመጨረሻው ምንድነው? የመንፈስ ሰይፍ። የመንፈስ ሰይፍን ደግሞ ያዙ። 6ኛ ስለዚህ አሁን 6ኛ ቁጥር አለን ማለት ነው። ወደ 7 ቁጥር ከመሄዳችን በፊት አንድ መዝሙር ዘምረን እንመለሳለን። እሺ የእግዚአብሔር የጦር ዕቃ ቃሉ ነው ለብሼዋለሁ። ወገቤን የእውነት ቀበቶ ታጥቄ የጽድቅ ጥሩር ለብሼ የሰላም ወንጌል ጫማ ተጫምቼ የእምነት ጋሻ ይዤ የመዳንን ራስ ቁር አድርጌ በመንፈስ ሰይፍ እዋጋለሁ። ጠላት ቢመጣ አይችለኝም፣ ቃሉን ተናግሬ አሸንፋለሁ። የእግዚአብሔር የጦር ዕቃ ቃሉ ነው ለብሼዋለሁ። ከኔ ጋር ዘመራችሁ? ደስ ይላል አይደለ? ጎበዞችዬ አሁን ስንተኛ ቁጥር ላይ ነን? 7 ቁጥር ላይ ነን። እሺ 7 ቁጥር ደግሞ በእርግጠኝነት ሁላችሁም ታውቁታላችሁ። እግዚአብሔር በሰባተኛው ቀን ያረፈበት 7 የፍጥረት ቀናት ምንላቸው አይደለ? እግዚአብሔር በመጀመሪያ ቀን ሰማይና ምድርን ፈጠረ። በሁለተኛ ቀን፣ 3ኛ ቀን፣ 4ኛ ቀን፣ 5ኛ ቀን፣ 6ኛ ቀን አለና 7ኛ ቀንስ እግዚአብሔር ከስራ ሁሉ አረፈ። መልካም እንደሆነ አየና እግዚአብሔር አረፈ። አረፈ ማለት ተኛ ማለት አይደለም አይደል ልጆችዬ? ባለፈው አውርተናል። ተኛ ማለት አይደለም። እግዚአብሔር የሰራውን ነገር ሁሉ ካየ በኋላ በቃ እግዚአብሔር ጨረሰ። ምድርን መስራቱን ጨረሰ ማለት ነው። ልጆችዬ በ6ኛው ቀን ምን እንደተሰራ ታውቃላችሁ? ታስታውሳላችሁ? ጎበዞች እኛን የሰራው እኛን በአምሳሉ የሰራን በስንተኛው ቀን ነው? በ6ኛው ቀን። ደስ ይላል አይደለ? እስቲ ይህንን መዝሙር ዘምረን እንመለስ። በመጀመሪያ እግዚአብሔር የሚለውን ዘምረን እንመለስ። በመጀመሪያ እግዚአብሔር ሰማይንና ምድርን ሰራ። ሰማይና ምድርን በቃሉ ፈጠረ። ባዶ ነበረች ምድርም ምንም አልነበረባትም። ጨለማም በጥልቁ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ። ብርሃንም ሆነ። በሁለተኛው ቀን ውሃን ከፈለ። ሰማይ ላይ አለ ይሁን አለ።
በሰባተኛው ቀን ፀሐይንና ጨረቃ ከዋክብትና ብርሃናት ይሆናል ሆነ። በአምስተኛው ቀን ዓሣዎች በባህር ውስጥ ወፎች በሰማይ ላይ ይሆናል ሆነ። በስድስተኛ ቀን እንስሳቶችንና እኛን በአምሳሉ ፈጠረን ይሆናል ሆነ። በሰባተ ይሆናል ሆነ። በሰባተኛው ቀን ሁሉ መልካም እንደሆነ ከስራው ማረፈ። የኛ አባት የፍጥረት አባት ነው። ሄይ 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 ጎበዝ ልጆችዬ፣ አሁን ደግሞ 8 ቁጥር ወገቧን እንደዚህ ያዘችው እንደዚህ የምትለው 8 ቁጥር። 8 ቁጥርን ደግሞ በምን ታስታውሱታላችሁ? መጽሐፍ ቅዱስ ላይ 8 ልጆች የነበሩ ሰው ነበር። ማን እንደሆነ ታውቃላችሁ? እሴይ ይባላል። እሴይ 8 ልጆች ነበሩት። ከ8ቱ አንዱ ደግሞ በጣም ጀግና ነው። አንበሳን ግንጥልጥል ያደርጋል። በጎቹን ሲጠብቅ አንበሳ ሲመጣበት ይዞ ግንጥልጥል ያደርጋል። እግዚአብሔር በጣም ጠንካራ አደረገው። ከዛ አንድ ጊዜ ማለት ነው እስራኤልን የሚያስፈራራቸው ሰው አንድ መጣ። ማን ይባላል? ጎልያድ። ከዛ ጎልያድ እስራኤሎች መንደር እየመጣ እኔን አንድ የሚችለኝ አለ፣ አንድ እኔን የሚዋጋኝ አለ እያለ እስራኤሎችን ያስፈራራል። ከዛ ይህንን ማን ነው የሰማው? ዳዊት። ዳዊት የእሴይ 8ኛ ልጅ ማን ነው? ዳዊት። ከ8ቱ አንዱ ማን ነው? ዳዊት። እዚህ ዳዊት ጎልያድ እስራኤልን እያስፈራራ እንደሆነ ዳዊት ሰማ። ከዛስ ምን አደረገ? ልጆችዬ ምን አደረገ? ጎበዞች እኔ ዋጋዋለሁ አለ። መጀመሪያ ላይ ማለት ነው ልጆችዬ እዚህ ጋር ጭንቅላት ላይ የሚደረገውን እዚህ ጋር ቅድም ያልኳችሁ ጥሩሩን እዚህ ጋር ደግሞ ጭንቅላት ላይ የሚደረገውን እጅ ላይ የሚያዘው ምናምን ሲሉ ዳዊት አልቻለም፣ ከበደው፣ በጣም አልቻለም። ከዛ ምን አለ? ኖ እኔ እግዚአብሔር ያለማመደኝ እንደዚህ አይደለም። እኔ በቁምጣና በቲሸርት ሆኜ እዋጋዋለሁ አለ። ጎልያድ እኮ በጣም ትልቅዬ ነው፣ ዳዊት ደግሞ በጣም ትንሽዬ ነው። ግን እግዚአብሔር ከዳዊት ጋር ስለነበረ ከዛ ዳዊት ትንንሽዬ ጠጠር ድንጋዮች ሰበሰበና ጎልያድን በእግዚአብሔር ስም እመጣብሃለሁ ብሎ ሽው ሲያደርግ ጎልያድ እዚህ ጋር። ከዛ በኋላ ዳዊት አሸነፈ። እስራኤሎች በጣም ደስ አላቸው። ዳዊት አሉ። በጣም ደስ አላቸው። እግዚአብሔርን አመሰግኑ። እግዚአብሔር ሆይ እናመሰግንሃለን አሸነፍክልን ብለው መዝሙር ዘመሩለት ለእግዚአብሔር። እኛም ለእግዚአብሔር መዝሙር ዘምረን እንመለስ። እግዚአብሔር ከኔ ጋር ካለ ሁሉን እችላለሁ፣ ሁሉን እችላለሁ፣ እችላለሁ። እግዚአብሔር ከኔ ጋር ካለ ሁሉን እችላለሁ። ልክ እንደ ዳዊት ትንሽ ነው እምነቱ ትልቅ፣ ዳዊት ትንሽ ነው እምነቱ ትልቅ፣ በእግዚአብሔር የታመነ። እግዚአብሔር ከኔ ጋር ካለ ሁሉን እችላለሁ፣ ሁሉን እችላለሁ፣ እችላለሁ። እግዚአብሔር ከኔ ጋር ካለ ሁሉን እችላለሁ። ልክ እንደ ዳዊት ጎልያድ ግን አለ አትችለኝም፣ ጎልያድ ግን አለ አትችለኝም። ዳዊት ግን አልፈራም። እግዚአብሔር ከኔ ጋር ካለ ሁሉን እችላለሁ፣ ሁሉን እችላለሁ፣ እችላለሁ። እግዚአብሔር ከኔ ጋር ካለ ሁሉን እችላለሁ። ልክ እንደ ዳዊት ጠጠር አነሳ አሽከረከረው፣ ጠጠር አነሳ አሽከረከረው፣ ትልቁ ጎልያድ ወደቀ። እግዚአብሔር ከኔ ጋር ካለ ሁሉን እችላለሁ፣ ሁሉን እችላለሁ፣ እችላለሁ። እግዚአብሔር ከኔ ጋር ካለ ሁሉን እችላለሁ። ልክ እንደ ዳዊት
የዳዊት ታሪክ በጣም የሚወደድ ታሪክ ነው። እሺ ስለዚህ የዳዊትን ደግሞ የዴቭን ታሪክ ሙሉ ማየት እንፈልጉ ሆነ እዚሁ ዩቲዩብ ቻናላችን ላይ ታገኙታላችሁ። እሺ ዳዊት ብላችሁ ሰርች አድርጉት። እንዴት ደስ የሚል ታሪክ መሰላችሁ! የዳዊትን ታሪክ ጋብዣችኋለሁ፣ ተመልከቱ። እሺ አሁን ወደ ስንተኛ ቁጥር ገባን? ዘጠነኛ ቁጥር ገብተናል። ዘጠነኛ ቁጥርን ስታስታውሱ ትዝ የሚላችሁ ነገሮች አሉ ብዙ ጊዜ የሚነሱ አሉ። ምንድነው? የመንፈስ ፍሬዎች የሚባሉት። እኛ በመንፈስ ፍሬ ልናድግ ይገባል። አያችሁት? እዚህ ጋር ያለውን ዛፍ አያችሁት አይደለ? ይሄ ሁሉ ፍሬ አለው። እነዚህ የመንፈስ ፍሬዎች ብለን ማሰብ ትችላላችሁ። እሺ ልክ እንደ መንፈስ ፍሬዎች ናቸው። እዚህ ጋር የምታያቸው አፕሎች፣ እዚህ ጋር የምታያቸው ይሄ ሁሉ አፕል እንደ መንፈስ ፍሬዎች ናቸው። የመንፈስ ፍሬዎች እነማን እንደሆነ ታውቃላችሁ? አንደኛውን እስቲ ቀጥፈን እንየው። ጎበዝ ልጆች፣ የመንፈስ ፍሬ አንዱ ምንድነው? ፍቅር። በጣም ነው የሚጣፍጠው አይደለ? ፍቅር ይባላል አንዱ የመንፈስ ፍሬ ፍቅር። እርስ በርሳችን ልንዋደድ ይገባል። ታናናሾቻችንን፣ ታላላቆቻችንን፣ ሰውን ሁሉ ልንወድ ይገባል። እሺ ሁለተኛ የመንፈስ ፍሬ ደግሞ እንቀጥፋለን። በጣም ነው የሚጣፍጠው። ደስታ ይባላል። አሁን የቀጠፍኩት የመንፈስ ፍሬ ደግሞ ደስታ ይባላል። እሺ ሶስተኛ ደግሞ እንቀጥፋለን። በጣም ነው ሰላም የሚጣፍጠው ልጆች። ሰላም ታውቃላችሁ? እኛ በክርስቶስ ኢየሱስ ያገኘነው ሰላም ውስጣችን ያለው ሰላም ነው። እሺ ሰላም ማለት እሺ። ደግሞ ሌላ ንቅጣት እዚህ ጋር ያለችው ምንድን ነች? እንሞክራት። እዚህ ጋር ያለችው ትዕግስት ትባላለች። ትዕግስት ምን እንደሆነ ታውቃላችሁ? መታገስ ማለት ነው። እሺ መታገስ ደግሞ የሆነ ነገር መጠበቅ። ለምሳሌ ወላጆቻችሁ አንድ ነገር ጠይቃችሁ ይሄንን በሚቀጥለው ነው ማድረግላችሁ ስትባሉ እሺ ብላችሁ ስትታገሱ እሱ ነው እሺ ትዕግስት ማለት። ስለዚህ በትዕግስት ጎበዝ መሆን አለባችሁ። ቤተሰቦቻችሁ ጠብቁ ሲሏችሁ እሺ ብላችሁ መጠበቅ አለባችሁ። እሺ እቺማ ምንድን ነች? ከቅድም ጀምሮ ፈልጊያታለሁ። ፈልጋችኋታል እናንተ? እስኪ እንቀመሳለን። እምነት ትባላለች እቺ። ዋው እምነት ምን እንደሆነ ታውቃላችሁ? ቅድም አውርቻችኋለሁ ስለ እምነት። እምነታችሁ ትልቅ መሆን አለበት። በእምነት ማደግ አለ። እግዚአብሔርን በማመን ማደግ አለባችሁ። እግዚአብሔርም እንደሚል ታውቃላችሁ? እምነት ካላችሁ ይሄንን ትልቁን ተራራ ራሱ ተነቅለ ከዚህ ጋር ወደዛ ጋር ሂድ ብትሉት ራሱ ይሄዳል ይላል። ለምን? እምነት ካላችሁ፣ በእግዚአብሔር የምታምኑ ከሆነ። ስለዚህ በእግዚአብሔር መታመን አለባችሁ። እሺ ሌላ ደግሞ እጅኛዋ በጎነት ትባላለች። በጎነት ታውቃላችሁ? ለሰዎች ደግ ማድረግ፣ በጎ መስራት ማለት ነው። መልካም ልቦና ማለት ነው። እሺ በጎነት ማለት እቺ ደግሞ ቸርነት ትባላለች። ቸርነት ደግሞ ማለት ለሰዎች ቸር ማድረግ፣ መልካም መሆን ማለት ነው። እሺ ደግሞ ሌላ ይታለ እዚህ ጋር የዋህነት። እቺ ደግሞ የዋህነት ነች። የዋህነት ምንድን ነው? የዋህ መሆን ደግሞ ምን ማለት ነው? ለሰዎች ክፋት አለማሰብ፣ ክፉ አለመሆን ማለት ነው። እሺ የዋሆች ሁኑ። እሺ እግዚአብሔር የዋሆች እንድንሆን ይፈልጋል። ምክንያቱም ለሰዎች ክፉ እንድናስብ አይፈልግም። የዋህ መልካም እንድንሆን ይፈልጋል። አሁን የመጨረሻችን ቀርታለች። እዚች ጋር ያለችው የመጨረሻችን እዚች ጋር ነች። ገምቱ፣ እቺ ምንድን ነች? ራስን መግዛት ትባላለች። ራስ መግዛት ምንድን ታውቃላችሁ? ራስ መግዛት ማለት ራሳችሁ ለምሳሌ ጓደኞቻችሁ ቤተሰብ ያልፈቀደበት ቦታ እንሂድ ሲላችሁ ኖ እኔ አልሄድም፣ እዛ ቦታ ቤተሰብ አልፈቀደልኝም እንዲሄድ ብላችሁ ራሳችሁን ገዝታችሁ ማድረግ ብትፈልጉም ራሱ አይ እኔ አይፈቀድልኝም ብሎ መታው። እግዚአብሔር የማይወደውን ነገር ደግሞ አድርጉ ስትባሉ አይ ይሄንን እግዚአብሔር አይወደውም ማለት ይሄ ራስን መግዛት ነው። ዘጠነኛው ደስ ይላል አይደለ? ጎበዝ ልጆች በጣም ቆንጆ ናቸው። የሚለያቸው አምስቱ የተዘጋጁ ናቸው። አምስቱ ግን አልተዘጋጁ። አምስቱ ሰነፎች ናቸው። አምስቱ ጎበዞች ናቸው። 10 ቆነጃጅቶች በጣም ቆንጆ ናቸው። 5 ጎበዝ ናቸው። 5 ሰነፍ ናቸው። እኛ ግን
እንደ ጎበዞቹ ዝግጁ ነን። ልጆችዬ 10ን ቆንጃጅቱ ታውቃቸዋላችሁ። እሱን ታሪክ ታውቁታላችሁ። ማታውቁት ከሆነ ደግሞ ቪዲዮን አሳያችኋለሁ። እሺ 10ቱ ቆንጃጅቶች። አንድ ቀን ኢየሱስ ክርስቶስ ስለ አንድ የሰርግ ድግስ ታሪክ ተናገረ። ስለዚህ የሰርግ ታሪክ ከመስማታችን በፊት በመጀመሪያ የአይሁድ የሰርግ ወግ እንመልከት። የአይሁድ ሰርግ በረጅም ጊዜ የሚፈጸሙ 3 ደረጃዎች አሉት። ተጋቢዎች በወጣትነት እድሜያቸው ነው ወላጆቻቸው ለጋብቻ ሁኔታዎች የሚያመቻቹላቸው። የትዳር ጓደኛ መርጣ የሚያካሂደው በወላጆች ነው። አንዳንድ ይሄ የሚፈጸመው በሌሎች የተጋቢዎች አቻነት በመወሰን ከሚረዱ ሰዎች ጋር ነው። ይሄ የመጀመሪያው ደረጃ ነው። ሁለተኛው ደረጃ ደግሞ በሙሽራይቱ ቤት የሚካሄድ የተጫጨ ስርዓት ነው። በዚህ ጊዜም ተጋቢዎች ቃል ይገባባሉ። ወንዱ ሙሽራም ለሴቷ ሙሽራ ስጦታዎችን ያበረከታል። ይህ ስርዓት 1 ዓመት ተኩል ገደማ የሚፈጅ ስርዓት ነው። ሆኖም ሙሽራይቱ አሁንም የምትኖረው ከቤተሰቦቿ ጋር ነው። ታዲያ በዚህ ወቅት ሙሽራይቱ ለሙሽራው እንደታጨች ይታሰባል። ከዚህ ቀጥሎ የእራት ሳምንት ተብሎ በሚታወቀው ስርዓት ይመጣል። ብዙውን ጊዜ የሚፈጸመው ምሽት ላይ ነበር። ሙሽራውና ጓደኞቹ ወደ ሙሽራይቱ ቤት ይመጣሉ። ሙሽራይቱ ወፍራም የፊት መሸፈኛ ታደርጋለች። ሙሽራይቱና ጓደኞቿም ሙሽራውን አጅቦት ወደ ሙሽራው አባት ቤት ወይንም ሰፋ ወዳለና የሰርጉ ስነስርዓት ወደሚፈጸምበት አዳራሽ ይሄዳሉ። ፍርማም ይፈራረማሉ። ከፍርማ በኋላ ሙሽራና ሙሽሪት አብረው ጊዜ ያሳልፋሉ። ከዚያም ሙሽራው ከሙሽሪት ጋር ለ3 ቀናት አብሯት ይቆያል። በሳምንቱ መጨረሻም ፊቷን የተሸፈነበችበትን ወፍራም መሸፈኛ ታነሳና የሰርጉ ታዳሚዎች ወደ ተሰበሰበበት ቦታ ትመጣለች። ከዚያም ሁሉም ሰው ፊቷን ያየዋል። ይህ በ3ኛ ደረጃ የሚፈጸመው ስርዓት ልጃገረዲቱ ፈጽማ ያላገባች ከሆነ በ7 ቀናት ውስጥ ባሏ ሞቶባት ለሁለተኛ ጊዜ የምታገባ ሴት ከሆነች ደግሞ በ3 ቀናት ውስጥ ይፈጸማል። ኢየሱስ ክርስቶስ በተናገረው ታሪክ ውስጥ 10 ልጃገረዶች የሙሽራውን መምጣት ይጠባበቁ ነበር። ምናልባት ሙሽራው ሙሽራይቱን ይዞ በሚመጣበት አዳራሽ ውስጥ ሳይሆን አይቀሩም። ሰዓቱ ምሽት ስለነበረም ሁሉም ኩራስ ይዘዋል። ብዙ ጠበቁ። ነገር ግን የሰርጉ ስርዓት አልጀመረም። እየመሸ ሲሄድ እንቅልፍ አላቸው። ቀስ በቀስ ሁሉም እንቅልፍ ይዟቸው ሄደ። አንድ ሰው ሙሽራው መጣ፣ ወጥታችሁ ተቀበሉት አለ። ሁሉም ከመኝታቸው ተነሱ። ሆኖም አንዳንድ ኩራዞች መጥፋት ጀምረው ነበር። 5 ብልህ ልጃገረዶች ቀደም ብለው ለእንደዚህ አይነት ችግር ራሳቸውን አዘጋጅተው ነበር። ሙሽራው ቢዘገይ እንኳን ብለው ኩራዛቸው ውስጥ የሚጨምሩት ትርፍ ዘይት ይዘው ነበር። 5ቱ ሰነፍ ልጃገረዶች ግን ትርፍ ዘይት አልያዙም ነበር። ከብልሆቹ ልጃገረዶች ጥቂት ይዘው ዘይት መዋስ ፈለጉ። ነገር ግን ብልሆቹ ልጃገረዶች ለማዋስ ፈቃደኛ አልነበሩ። ምናልባትም ለእኛስ ቢያንስብን ብለው ስለፈሩ ዘይቱን አላዋሷቸውም። ስለዚህ በዚህ ጊዜ ዘይት ወደሚሸጥበት ቦታ ሄደው ዘይት ገዝተው እንደሚመጡ መከሯቸው። ስለዚህ ዘይት የሚሸጥ ነጋዴ ፍለጋ ሄዱ። እነርሱ በሄዱበት ወቅትም ሙሽራው መጣ። ከዚያም እርሱ ሲጠባበቁ የነበሩት 5 ብልህ ልጃገረዶችና ሌሎች የሰርግ ታዳሚዎች ከሙሽራው ጋር ወደ አዳራሹ ገቡ። የአዳራሹን በር ተዘጋ። ይህ ከሆነ በኋላ 5ቱ ሰነፍ ልጃገረዶች መጡ። በሩ እንዲከፈትላቸው ተጣሩ። በአሳዛኝ መልኩም ሊገቡ የሚችሉበት ምንም አይነት መንገድ አልነበረም። ሙሽራውም እንዲህ ብሎ መለሰላቸው፣ እውነት እላችኋለሁ አላውቃችሁም። የዚህ ምሳሌ ዋነኛ መልእክት በተመለከተ ብዙ ሀሳቦች አሉ። አንድ ሀሳብ ግን ጎልቶ ይታያል። በአኗኗራችን ሁሉ ለኢየሱስ ዳግመኛ መመለስ ዝግጁ ሆነን መጠበቅና መዘናጋት እንደሌለብን ነው። የብልሆቹና የሰነፎቹ ልጃገረዶች ታሪክ የሚገኘው በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ባለው ውስጥ ነው። ስለዚህ እኛ እንደ 5ቱ ዝግጁ መሆን አለብን። ይሄ ምንድነው የሚያስተምረው? ኢየሱስ ክርስቶስ ሲመጣ ዝግጁ መሆን አለብን። እሺ ህይወታችን ዝግጁ መሆን አለበት። ኢየሱስ ክርስቶስ እስኪመጣ ድረስ እኛ እውነትን እየተናገርን፣ ፍቅርን እየሰበክን፣ ሰላምን እየሰበክን፣ ከሁሉ ሰው ጋር መልካም እየሆንን ኢየሱስን ልንጠብቀው ይገባል። እሺ ወዳችኋለሁ ልጆችዬ። የሚቀጥለው ሳምንት ደግሞ በሌላ ፕሮግራም ይዤላችሁ እመጣለሁ። እስከዛ ድረስ ብርሃናችሁን አብሩ።